በቃ እንዴ ይበቃችኋል። ተው ልጄ። በዚህ ጋሽዬ በጣም ዘግይቷል ብዬ ነው የማስበው። ምክንያቱም ከዚህ በፊት በተደጋጋሚ ሩታ ስትጎዳ ምንም እንኳን አላሉም። እውነቱን ለመናገር በተለይ አብርሃም እጅግ በጣም ብዙ ነገሮችን ሲያደርግ ወይም ደግሞ ያንን ነገር ሲያሳልፍ ጋሽዬ ይበቃል፣ ካሁን በኋላ እንደዚህ አይነት ነገር እንዳታደርግ ብሎ ጣልቃ ገብቶ ማስቆም ይችሉ ነበረ ብዬ ነው የማስበው። ምክንያቱም በተደጋጋሚ እንግዲህ እያጠፋ ያለው ልጃቸው ነው እንጂ ሩታ ምንም ነገር አላረገችም። በዚህ ሁኔታ እንግዲህ ተመልከቱ። በተለይ ጋሽዬ ማስተዋል ያለባቸው ብዬ የማስበው ነገር አብርሃም ከራሱ ጋር አይደለም የሚያረጋቸው ነገሮች እጅግ በጣም ስርዓት የጎደለ ነገሮች ነው። ያንን ነገር እያደረገ ስለሆነ ከሩታ ባይጀምሩና ከአብርሃም ቢጀምሩ የተሻለ ነው ብዬ ነው የማስበው። ወደ እልባት ላይ ነይልኝ፣ ወደ እልባት ላይ በቃ ወደ መጨረሻው ላይ ነይልኝ። በዚህ አሁንም ቢሆን ሩታ ዝግጁ እንደሆነች በደንብ ያስታውቃል። ምክንያቱም በተደጋጋሚ ማለት ይቻላል አብርሃም ወደ ራሱ እንዲመለስ እሷም ከፍተኛ ጥረት ስታደርግ ነበረ። የእውነት ለመናገር እንግዲህ ሩታ እጅግ በጣም ታግሳ ነገሮችን ሁሉም ነገር በስነ ስርዓት ስትመለከት ነበረ። ጋሽዬ እዚህ ጋር በተለይ አብርሃምን መምከር ብቻ አይደለም፣ እንዳውም ከተቻለ ወደ እምነቱ ወይም ደግሞ እንግዲህ በጣም የሚቀርበው ዶክተር የሚሆን ወደዛ ቢወስዱትም የተሻለ ነው። ቢታይ ይሄ ልጅ የሆነ ነገር ሆኖ ይሆናል እንጂ በሰላም እንደዚህ አይነት አይሆንም። እንደዚህ አይነት ስሜት ሲያሳይ ለመጀመሪያ ጊዜ አይደለም። እጅግ በጣም በሚያሳዝን ሁኔታ የአብርሃም ጤንነት ጉዳይ ራሱ አሳሳቢ ደረጃ ላይ እየደረሰ ይገኛል። ያንን ነገር ቢያስተውሉ በጣም ጥሩ ነው ብዬ ነው የማስበው። እኔ ማለኝ ያለ እናንተ ማለኝ ከእግዚአብሔር ጋር እናንተ ናችሁ እና እናንተን ነው ማየው። ያው እንግዲህ ሩታ ምን ትወስናለች? ከአብርሃም ጋር ያገናኛሉ ወይስ እስከ መጨረሻው ድረስ በዚህ ሁኔታ ትቀጥላለች የሚለው በዛሬ ዕለት መለቀቁ እጅግ በጣም ሁላችንም አስገርሞናል። በተለይ ጋሽዬ ያደረጉት ነገር ደስ ያለኝም ነገር በስተመጨረሻ ያው ቃላቸውን አክብሯል። ማክበራቸው እጅግ በጣም እንግዲህ ትልቅ ሰው እንደሆኑ ያሳያል ማለት ነው። ግን በሌላ በኩል ደግሞ ከየት መጀመር እንደነበረባቸው በትክክል የተረዱ አይመስለኝም። ምክንያቱም አብርሃም ነው ትልቁ ጥፋት እያጠፋ ያለው። ከሱ ቢጀመር እኮ ሁሉም ነገር ሊስተካከል ይችላል። በጣም ብዙ ኦዲየንሶች ይህንን ሀሳብ እየሰጡ ይገኛሉ። የአብርሃም እንጂ የሩታ ችግር ይህን ያህል የሚታይም አይደለም። እንኳን እንግዲህ አብርሃም ነገሮችን ቢያስተካክል ሩታን በራሷ መንገድ ይቅር ልትለው ትችል ነበረ። በጣም ብዙ ነገሮችን አሳልፏል። እንግዲህ ጋሽዬ በዚህ ሰዓት መምጣታቸው ትክክል ነው ብዬ አላስብም። ምክንያቱም በጣም ብዙ ነገሮችን እንግዲህ ማድረግ ሲገባቸው እስከ ዛሬ ድረስ ቆይቶ አሁን ላይ መምጣታቸው ትንሽ ነገሩ ከተካረረና ነገሩ መስመር ከሳተ እኛም በተለይ ለአብርሃም ያለን ስሜት ሁላ ከተቀያየረ በኋላ መምጣታቸው ትንሽ እንግዲህ ዘግይቷል ብዬ ነው የማስበው። ደካማ ጎኔ ሁሌም ማውቆ ይመጡብኛል እሱ አይደልና ግን ጋሽዬ እኔ አሁን እርሶ እዚህ እውነት ነው እኮ በቃ ሩታ የምትለው ነገር ትክክል ነው። በቃ ሩታ እምቢ አትላቸውም። ምክንያቱም ያው ትልቅ ሰው ናቸው። እዛ ላይ ጋሽዬን በጣም ነው የምታከብረው። ቤተሰቦቹም በተለይ ጋሽዬ ብቻ አይደለም የአብርሃም እናትም እህቱም እንግዲህ በተለይ የአብርሃም ቤተሰብ በሙሉ ነው የምታከብረው። ሩታ እጅግ በጣም ስነ ስርዓት ያላት ልጅ እንደሆነች ሁላችን የምናውቀው ጉዳይ ነው። የአብርሃም ጓደኞችም ጭምር ስታከብር አይቻለሁ። እጅግ በጣም ክብር የማይገባቸው ሰዎችን ክብር እንኳን ስትሰጥ ነበረ። ለጋሽዬ ብላ እንግዲህ ማይሆን ውሳኔ ልትወስን ትችላለች ወይስ አይችልም? ብዙ ነገር ብለውኛል። ያው ከዚህ በፊትም ብዙ ነገር ተነጋግረናል። ግን ጋሽዬ ማለት አሁን ግን ስትል ሩታ ትክክለኛ ነው። በቃ ብዙ ነገር አድርጋለች። በጣም አብርሃምም ጋሽዬም የአብርሃም ጓደኞችም ሁሉም ሰው ሊረዳ የማይችለው ጉዳይ ትልቁ ነጥብ በጣም ብዙ ነገሮችን ታግሳ አሳልፋለች ሩታ። እጅግ በጣም የማይታለፉ ቀናቶችን በራሷ መንገድ ስታሳልፍ ነበረ።
ጋሽዬ ይህንን ነገር ሊረዱ ይገባል ብዬ ነው የማስበው። እንጃ እዚች ጋር መተው ሌላ ድካም ውስጥ ባይገቡ ደስ ይለኛል ጋሼ። ምክንያቱም እኔ ጋሼ ደክሞኛል። በቃ እውነት ነው፣ ትክክል። በቃ ሩታ የተናገረችው ነገር ደክሟታል። በቃ ብዙ ዋጋ ከፍላለች ስላችሁ አንድ ቀን 2 ቀን አይደለም። ይሄ ጉዳይ ከተጀመረ እጅግ በጣም ቆይቷል። ኦልሞስት እንግዲህ ሩታ ሳታረግዝ በፊት ጀምሮ ያለው ነበረ። እሱ ብቻ አይደለም፣ አርግዛ ደግሞ ልክ 1 ወር ከሞላት በኋላ ነገሮች ተቀያይሯል። በተለይ አብርሃም ከልክ በላይ ተቀይሮ ሩታን በጣም ሲያሰቃያት ነበረ። ኦልሞስት አሁን እንግዲህ ወደ 8 ወር ሙሉ ያለ ሰላም ወይም ደግሞ ተጣልቶ ቆይቷል። በዚህች 8 ወር ውስጥ በጣም ብዙ ነገሮች ሀፐን አድርጓል። በተለይ ሩታ እጅግ በጣም የምታውቀው ሳይሆን የማታውቀውን አብርሃም እንድታይ አድርጓታል ማለት ነው። ጊዜው እጅግ በጣም ረጅም ቢሆንም ብዙ ነገሮችን እንድታስተውል አድርጓታል። ያ ነገር ደግሞ እንግዲህ ጊዜያቶች የሚያመጡት ነገሮች ናቸው። በተለይ እንግዲህ የሄርሜላ ጉዳይ በዚህ ሰዓት ተነስቶ እጅግ በጣም ብዙ ነገሮችን ሲያጨቃጭቅ በነበረበት ታይም ላይ ጋሽዬ መምጣታቸው ደግሞ አሁን ላይ መጥቶ ነገሮችን ለማስተካከል መሞከራቸው ትንሽ የዘገዩ ይመስለኛል። ምክንያቱም እንግዲህ ነገሮች ዘገዩ ማለት እንግዲህ እንደ ቀልድ እንዳታዩ፣ በሌላ በኩል የሚወራ ትልልቅ ነገሮች አሉ። አንዳንድ ያልተመለሱ ጥያቄዎች አሉ። በየቀኑ ማለት ይቻላል አዳዲስ ጥያቄዎች ይነሳሉ። ያ ጥያቄዎች ደግሞ እየተመለሱ እየሄዱ አይደሉም። በተለይ ከዚህ በፊትም እንደምታውቁ የመቅደስ ጉዳይ አለ፣ የነፃነት ጉዳይ አለ፣ በጣም ብዙ ነገር ነበረ። ከዛ በኋላ ደግሞ አሁን ላይ የሄርሜላ ጉዳይ መነሳቱ፣ የሄርሜላ ጉዳይ ደግሞ እርጉዝ ናት ተብሎ እንግዲህ በጣም ብዙ ነገር መፈጠሩ ራሱ በአብርሃም ዘንድ ምን አይነት ተቀባይነት አለው? ሩታስ ምን ትተማመናለች? ካሁን በኋላስ አብርሃምን እንዴት ታምናለች የሚለውን ነገር በግልጽ መመለስ አለባቸው ብዬ ነው የማስበው። ስለዚህ ሩታ የምታነሳቸው ሀሳቦች ትክክል ነው ብዬ ነው የማስበው፣ እውነቱን ለመናገር በቃ ምክንያቱም በጣም ብዙ ተጎድታለች። እጅግ በጣም ጊዜ ዋጋዋን በተለይ የጊዜ ጉዳይ እንደዚሁ ልናነሳ አንችልም። እጅግ በጣም ተፈትናለች። በዚህ ጉዳይ ላይ ትዳሯን አታለች። ትዳር ማጣት ብቻ ሳይሆን የቤተሰቧንም ክብርም ጭምር ነው በዚህ ጉዳይ ላይ ያጣችው። ለእርሱ ምንም አይነት መፍትሄ ይመጣል እኔ እንጃ። እግዚአብሔር ማለት እኔ እንጃ ጋሼ ከኔ ጋር በቃ ያው ትንሽ ከባድ ነው። ፈጣሪ ይርዳቸው። እኔ እውነቱን ለመናገር በተለይ በአብርሃምና በሩታ ጉዳይ ላይ ጋሽያው መጥቶ ለማስተካከል መሞከራቸው በስተመጨረሻም ቢሆንም እንግዲህ ይሁን ቢታረቁኛ ሁላችንም ደስተኞች ነን። የነሱ ጭቅጭቁን ላይ የሰለቻቸው በጣም ብዙ ሰው አሉ። ግን በጣም ነገሮች ከከረረ በኋላ ነገሮች መስመር ከሳቱ በኋላ ነው እንግዲህ ጋሽዬ የመጡት። ስለዚህ እንግዲህ አብርሃም ከሩታ ጋር ታርቁ በሰላም ይኖራል። እጅግ በጣም የግራ የሚያጋባ ወይም ደግሞ የሚያጠያይቅ ነገር ነው። በተለይ አብርሃም ላይ ምንም አይነት እንግዲህ መተማመን አይቻልም። ሩታ በጭራሽ አታምነውም ብዬ ነው የማስበው ካሁን በኋላ። ምክንያቱም በጣም ብዙ ነገሮችን ቃል ገብቶ ሳያደርግ ቀርቷል። ዛሬ ላይ እጅግ በጣም በሚያሳፍር ሁኔታ ከሄርሜላ ጋራ ሽር ጉድ እያለ ነው። በዚህ ሰዓት እንግዲህ ከሄርሜላ ጋር ሆኖ ነው አብርሃም ይህንን ቪዲዮ የሚመለከተው ማለት ነው። ስለዚህ እንደዚህ አይነት ወንድ ይቀየራል ብሎ ማሰብም ትንሽ አስቸጋሪ ነው። እንግዲህ ወጣ ማለት የጀመረ ሰው እጅግ በጣም አሳሳቢ ነው ብዬ ነው የማስበው። እንግዲህ በዛሬ ዕለት ውስጤ እውነቱን ለመናገር በሌላ በኩል ሁላችንም ደስ ያለን ነገር ጋሽዬ መምጣታቸው ነው። በሌላ በኩል ደግሞ አብርሃምን መጀመሪያ ቢያነጋግሩ ወይም ደግሞ አብርሃም መቅደም ነበረበት ብለን እናስባለን። ስለዚህ እንግዲህ ጋሽዬ ጥረታቸውን ቢቀጥሉ የተሻለ ነው። ነገሮች ይስተካከላሉ ፈጣሪ ካለ። እንግዲህ ካልተስተካከሉም ሁሉም ነገር በሰላም መፍታት ይቻላል፣ ወይም ደግሞ በሰላም እንግዲህ ህይወታቸው መኖር ይችላሉ ለየብቻ። እሷም ልጇን እያሳደገች እንግዲህ ያለውን ነገር ወደፊትም በዩቲዩብም ይሁን
ከኦዲየንሷ ጋራ በሰላም በተለይ ቪዲዮችን እየሰራች መኖር ትቀጥላለች ብዬ አስባለሁ። እንግዲህ አዲስ ነገር ሲኖር ደግሞ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።